ነጫጭ ጥቁረቶች ከሚለው ታሪክ ከክፍል 7 የቀጠለ። አሁን ግን ከኢክራም ጋር እንደ መጃጃል የሚያስደስተኝ ነገር የለም። በነገራችን ላይ እኔና ኢክሩ ጋር እንደ ፍቅረኞች አለ አይደል መጎነታተል፣ መሳሳም ምናምን የለም። እሱንም እሷ እስክትጀምረው እየጠበክ ይሆን አላውቅም። ሁለታችንም መስጂድ ጀማዓዎች ህብረቶች ላይ ስለምንሳተፍ እምነታችን ላይም ጠበቅ ያልንበት ሰዓት ስለነበር እንኳን ሌላ ነገር ቀርቶ አንጨባበጥም ነበር። ከኢክሩ ጋር ስለ ህይወታችን እናወራ፣ ምክር የሚያስፈልገው ጉዳይ ሲገጥመን ደግሞ ሳንደባበቅ እንወያይ ነበር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ቆዩ። ኢክሩ ላይ ስሜቴን ለማስተናገድ ብዙም ትኩረት አልሰጥም ነበር። እሷን የሚያስደስታትን ነገር ማድረግ፣ የእሷን ስሜት መከተል የህይወቴ ሀሁ ሆነ። ፍቅረኛሞች ይሳሳማሉ። እኔና ኢክሩ አንሳሳምም፣ ግን ፍቅረኛሞች ነን። ፍቅረኛሞች ይተቃቀፋሉ። እኔና ኢክሩ አንተቃቀፍም፣ ግን ፍቅረኛሞች ነን። ህይወታችን ነገን በማለም ተወጥናለች። ስለ መጋባት ነው የምናልመው። ምንም እንቅፋት ይኖራል ብለን ማመን አንፈልግም። ገና ተማሪዎች ነን፣ ግን እንደምንጋባ እናልማለን። ሊያውም በቅርብ ጊዜ ውስጥ። ስናፈቅር እንታወራለን መሰለኝ። እኔና ኢክሩ እንቅፋቶች ሁሉ አይታዩንም። አንዳንዴ ስለ ልጆቻችን ብዛት ረዥም ሰዓት እንከራከራለን። ኢክሩ እንደነገርኳችሁ የፊልም ሱስ አለባት። ያው ብቸኛ ወዳጅም እሱ ነበር። ስንጋባ ፊልም መከታተል እንደምታቆም ነገርኳት። እሷም ወዲያው ስንጋባ እንደምታቆም ቃል ገባችልኝ። ቆይ ግን ምን አይነት ጋሬጣ ለመጋባት የሚጎድሉን ነገሮች ጋርዶብን ነው? አሁን ላይ ሳስታውሰው በጣም ይገርመኛል። አንድ ቀን እኔና ኢክሩ እያወራን ኢክሩ መሀል ላይ ኮስተር አለችና ፈዊ ግን ሁሌ ስደውል እቤት ሆነህ አታውቅም፣ ለምንድን ነው ቤት የማትቀመጠው አለችኝ። ኢክሩዬ እኔ ቤት መቀመጥ አይሆንልኝም፣ የሚሄድበት ባይኖር እንኳ ውጣ ውጣ የሚለኝ ነገር አለ አልኳት። ስንጋባ ግን ከስራ መልስ ሁሌም ቤት ነው የምትሆነው እሺ አለችኝ እየተቆጣች። እሺ የኔ አይጥ ከአንቺ ጋር ብቻ ነው የምሆነው፣ የትም አልሄድም አልኳት እየሳኩ። በቃ ለመጋባት ሳምንት የቀራቸው ጥንዶች ነበር የምንመስለው። ለመጋባት የነበረን ጉጉት ይመስለኛል ለመሳሳምና ለመሳሰሉት እንዳንቸኩል ያደረገን አልያም ለእምነታችን የነበረን ክብር እምነታችንን እነዚህ ተግባራቶች የሚፈቀዱበት ትዳር የተባለ ተቋም ለመመስረት እንድናልም አደረገን። ከኢክሩ ጋር ጣፋጭ ጊዜ እያሳለፍን ቀናት ደግሞ መቁጠራቸውን ቀጥለው እኔ የዩኒቨርሲቲ መግቢያ ፈተና መፈተን ጀምሬ 2 ቀናት ተፈትኛለሁ። ፈተናው የጀመረው ሐሙስ ቀን ስለነበር ሐሙስና አርብ ተፈትነን ቅዳሜና እሁድ አርፈን ሰኞና ማክሰኞ ነበር የምንቀጥለው። እሁድ ቤተ መጽሐፍት ግቢ ውስጥ እንደተለመደው ከረዊናና ከሁዳ ጋር ተቀምጠን እየተጫወትን ነው። ኢክራም ልታገኘኝ ወደ ቤተ መጽሐፍ መጣች። ኢክሩ ስትደርስ ከረዊና ገንጠል ብዬ ተቀበልኳት። ኢክሩ ትንሽ ግራ የመጋባት ስሜት ይታይባታል። ሰላምታ ተሰጣተን እንደቆምን ፈዊ ከኔ ሌላ ብዙ ሴቶች አሉ አለችኝ። ፈገግ ብዬ ሞልተዋል፣ እንዳንቺ ቆንጆ አይደሉም እንጂ። ኢክሩ አመረረች። ምናልባት እኔ ያንተ ባልሆን ሌላ ሴት አግባሽ አለችኝ። ይች ልጅ ዛሬ ምን የሚል ፊልም አይታ መጥታ ነው እንዲህ የምትቀባጥረው? እኔ ለንግግሯ ትኩረት መስጠት አልፈለኩም። አይኗን እያየሁ ኢክሩዬ እኔ አንቺን ካላገባሁ ሌላ ሴት አላገባም አልኳት። ይሄውልህ አግባ፣
ከኔ የተሻሉ ቆንጆና ጥሩ ሴቶች አሉ። የሚፈጠረው አይታወቅም አለችኝ። ዛሬ ምን እንደነካት ግራ ገብቶኛል። በረዥሙ ከተነፈስኩ በኋላ ኤክሩ ወደፊት ትዳር የሚባል ነገር ላለመመስረት ለራሴ ቃል በገባሁበት ሰዓት አንቺ ወደ ህይወት የመጣሽ፣ ከዛ ለትዳር እንድጓጓ አደረግሽኝ። አንቺን ካላገባሁ ማንንም አላገባም። ይሄ ደግሞ ከመጀመሪያውም የኔ አቋም ነበር አልኳት። ኤክሩ መልስ ሳትሰጠኝ ፈገግ ብላ እንዲሸኛት ጠየቀችኝ። መጀመሪያ እነ ሮዊናን እንድትተዋወቃቸው ወደ ተቀመጡበት ቦታ ይዣት ሄድኩ። የሮዊና እህት እምነት ምሳ ይዛ መጥታ ከነ ሮዊና ጋር ተቀምጣለች። ሁሉንም አስተዋውቂያት ሸኘኋት። ሸኝቻት ስመለስ ሮዊናና እምነት የኢክራምን ቁንጅና እያደነቁ መቀመጫ አሳጡኝ። እኔ ግን የማስበው ስለ ዛሬው የኢክራም እንግዳ ጸባይ ነው። ከኔ ሌላ ሴት አግባ፣ ከኔ ሌላ ቆንጆና ጥሩ ሴቶች አሉ። ምን ለማለት ፈልጋ ነው? የፍቅር ግንኙነት ከጀመርን 2 ወራት ሊሞላን ነው። እና ምን ተፈጠረ? ክፍል 8 የዩኒቨርሲቲ መግቢያ ፈተና ጨርሰን ሁለታችንም በደስታ አብደናል። ሮዊና ሁዳ እና እኔ በያለንበት ነፃነት ተሰምቶናል። አሁን ውጤቱን የምንጠባበቅበት ጊዜ ነው። ከዚህ ሁሉ ደስታ መሃል ደግሞ ያሳዘነን ነገር አለ። ከዚህ በኋላ እንደ ጊዜው ቀደሙ ቤተ መጻሕፍት ተሰብስበን የምናሳልፋቸው ውብ ቀናት አይኖሩም። ለማንኛውም ላለመጠፋፋት ተመካክረን ፈተናው ማለቁ አብዷል። ኤክሩ ደውላ እንኳን ከኔ እኩል ነፃ ለመሆን አበቃህ አለችኝ። እሷ ከኔ ቀድማ ነበር የመሰናዶ መግቢያ ፈተና የወሰደችው። ኤክሩ በነጋታው ረቡዕ ዕለት እንደምንገናኝ ነግራኝ ስልኩን ዘጋችው። ኤክሩ ግን አንዳንዴ ሳስባት እናት ነገር ናት እኮ። ስለ አንድ ጉዳይ ስትጨነቅ የምትሰጠኝ ምክሮች ሁሌም ወኔ ይሆኑኝ ነበር። ትልቁ ችግሯ የነበረው ካፌ መግባት አይመቻትም ነበር። በኋላ ላይ ነው እንደምንም እያሳመንኳት ወደዚህ ካፌ መመለስ የጀመርነው። እሱንም እኔን ወጪ ላለማስወጣት ብላ ነበር። ከኔ እኔን እንጂ ሌላ ምንም አትፈልግም። እኔም ከእሷ ኢክራምን እንጂ ምንም አልፈልግም። ዛሬ ደስታ አፍኖኛል። ፈተና ጨርሻለሁ። ምንም የሚያስጨንቀኝ ነገር የለም። ማክሰኞ ከከሰዓት በኋላ ከብሩህ ጋር ፈታ እያለን አሳለፍን። ረቡዕ ጠዋት ላይ ኢክራምና ሪሃና ደውለው እንድንወጣ ነገሩን። በሰዓቱ እኔም እነ ብሩክ ቤት ስለነበርኩ ከብሩኬ ጋር ሆነን አገኘናቸው። በነገራችን ላይ ብሩኬና ሪሃና የሌለ ፎንቃ ውስጥ ሰምጠዋል። እንደውም እነሱ መጎሻሸም መሳሳሙንም በደንብ እያስተናገዱት ነው። እኔ ከኢክራም ጋር ለመሳሳም ሆነ ለመጎሻሸም ብዙም ፍላጎት የለኝም። እሷም ላይ አላየሁም። እኔና ኢክራም አንድ ላይ፣ ብሩኬና ሪሃና አንድ ላይ ጥንድ ጥንድ ሆነን ከነ ብሩክ ቤት ወደኛ ቤት በሚወስደው መንገድ አድርገን ከአንድ ትምህርት ቤት ጀርባ ላይ ያለ ከፍታ ቦታ ላይ ተቀመጥን። ኤክሩ ፊቷን ለቀቅ ጨምደድ ታደርገዋለች። የውሸት ፈገግታ ፊቷ ላይ ይታየኛል። ሪሃና እና ብሩኬ ከኛ ትንሽ ፈቀቅ ብለው ተቀምጠዋል። ኢክራም መሬቱን በስንጥር ትጭራለች። ግራ አጋባችኝ። ፈውዬ እኔ ወድሃለሁ። ንግግሯ በእንባ የታጀበ ነው። መሬቱን በኃይል እየጫረች መናገር ቀጠለች። ፈውዬ እኔ ራስ ወዳድ ልመስልህ እችላለሁ፣ ግን ወድጄ አይደለም። ኢክሩዬ ተረጋጊና ምን እንደተፈጠረ ንገሪኝ። ፈዊ ላገባ ነው። መብረቅ አናቴን የፈረከሰው ነው የመሰለኝ። ደርቄ ቀረሁ። ኢክሩ እንዴት? ፈዊ የቤተሰብ ሁኔታ ታውቃለህ። እኔ ካላገባሁ እናቴ ህይወት የላትም። አሁን ማግባት እንዳለብኝ ወስነዋል። እኔም እነሱን ከዚህ በላይ ማስጨነቅ አልፈልግም። ድምጿ በሳግ ታፍኗል።
ከነዛ ውብ አይኖቿ መንታ መንታ እንባዎች እየተሽቀዳደሙ አገጯ ስር ይሸሸጋሉ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 8 እዚህ ድረስ አንብቤላችኋለሁ። ክፍል 7 እና ክፍል 8 ነው። ክፍል 8 ደግሞ አላለቀም። በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለነበረን ቆይታ አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።